ሶስት አምላክ ብለው ያስቀመጡ ስላሴ እነዚህ 318 ሊቃውንቶች ናቸው። ከዛ በፊት አያውቁም። እስራኤሎችን እኮ ሄዳችሁ ወይንም አይሁዶችን አሁን ብትጠይቋቸው እኛ እኮ አብ ወልድ መንፈስ ቅዱስ ሶስት አምላክ የሚባል ነገር እኮ አናውቅም ነው የሚሏቸው። ከእነሱ በላይ ማስረጃ ማን ነው የሚሰጠን? አምላክ አንድ ነኝ እያለ የሱ ቅድም ሲናገር ኢየሱስ የሚባል እኮ በብሉይ ኪዳን የለም። ግን የተስፋ ቃል እንደተነገረ አምላክ እኛን ለማዳን አንድ ሰው መምጣት እንዳለበት ይነገር ነበር። አሁንም በመጽሐፍ ቅዱስ ኢየሱስ ይመጣል ይባላል። የሚመጣው ኢየሱስ ሰው ነው። ኢየሱስ ነብይም ነው። አዎ ነብይም ነው። ሰውም ብሎታል። ለእኛ ዋጋ የሚከፍል ቤዛም ብሎታል። እኛን ተክቶ ነው። ሰው ነው። የሰው ደም ነው የሚፈሰው እንጂ አምላክ ደም የለውም። ቆሰለ ይላል። ሰው ነው የሚቆስለው እንጂ አምላክ እንዴት ይቆስላል? ኦኬ፣ ከተዋሃደ አምላክ ሰው ከሆነ ሲሞት እኮ አምላክ ሞተ ማለት አለባቸው። አምላክ ደግሞ አይሞትም ይሏቸዋል። እኔ እኮ ለዘመናት ግራ ገብቶኝ አሁን ገና አምላክ ገላገለኝ። እኔ አንድ አምላክ ነኝ እንድትድን ሰው የሆነውን ኢየሱስን ልኮልኛል የሚለው የመጽሐፉ ቃል ሲገባኝ ይኸው ተገላገሉ። በዚህ የተነሳ አንዴ ሙስሊም ሆነ፣ አንዴ የሆነ ነገር ሆነ። እንዴ አንድ አምላክ የሚሉትን እኔ እስማማለሁ። በሌላ በኢየሱስ ጉዳይ መወያየት እንችላለን፣ ምንም ችግር የለም። ግን አንድ አምላክ በሚለው የማይታየውን አምላክ የማይዳሰሰውን አምላክ ቃሉን ድምፁን የሰጠነን አንድ አምላክ ብሎ የሚያምን ሰው ትክክል ነው እኮ። እስልምናን አይጠይቅ ወይ ሌላ ነገር አይጠይቅ፣ ጆቫነት አይጠይቅ፣ ሆሊ ጂሰስነትን አይጠይቅ። እነዚህ የስም ስያሜዎች ናቸው። ነገ ከነገ ወዲያ አንድ አምላክን የሚያምኑ በአንድነት እንደሚሰበሰቡ እኔ እርግጠኛ ነኝ። ሶስት አምላክ አካል አለው የሆነ ነገር አለው የሚሉት እየከሰሙ እንደሚሄዱ አምላክ ጊዜውን ጠብቆ እኛን በዚህ ዘመን አስነስቶናል። አምላክ አንድ ነው። አይተዋል፣ አላየሁትም። ዳሰዋል፣ አልዳሰስኩትም። ቀምሰዋል፣ አልቀመስኩትም። በስሜት ሕዋሳት በዚህ ስጋ ማንነት አምላክን ማወቅና እንትን ማለት አይቻልም። ቃሉ አለ። ስለዚህ ሰው የሆነው ኢየሱስ ክርስቶስ እንዴ አምላኬ አምላኬ ስለምን ተውከኝ? በተለይ በኢሳያስ እስቲ አውጡልኝ፣ ኢሳያስን አውጡልኝ። ወይኔ ይሄ መነጽር ጉድ አደረገኝ። አንድ ቦታ ጥየው እኮ ነው። በኢየሱስ ክርስቶስ ኢሳያስን አውጡልኝ። ኢሳያስ ምን ሀሳቡን ንገረኝ። 53 ኢየሱስ ሰው መሆኑ በደንብ እዚህ ጋር ይገልጻል። ምን ሀሳቡን ንገረኝ፣ ቃሉን ብቻ ንገረኝ ላውጣልህ። ኢሳያስ 53 አውጣው። ስታነበው ለሰዎች በዚሁ እንዲገባቸው ነው። ኢሳያስ 53 ዝም ብለህ አንብበው። ስታነበው አንዳንድ ቦታ ላይ ከአንድ ጀምሮ ነው። ከአንድ ጀምሮ አንብበው። የሰማነውን ነገር ማን አምነዋል? አዎ የያህዌ ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርገዋል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ። ቀስ በል የለውም፣ መልክና ውበት የለውም። እንግዲህ አምላክ መልክና ውበት የለውም። እሺ፣ የተናቀ ከሰውም የተጠላ የሕማም ሰው። የምን ሰው? ቆይ አቁመው እዚህ ጋር። የምን የሕማም ሰው? የሕማም ሰው ኢየሱስ ምንድን ነው? የሚታመም ሰው። ኢየሱስ ምንድን ነው? ድገምላቸው። እዚህ የሚታመም ሰው ነው። የሕማም ሰው ጻፉለት። የሕማም ሰው የሚመጣው የሚወለደው ኢየሱስ የምን ሰው ነው? የሕማም ሰው። አዎ የታመመ ሰው ነው። ቀጥል። የሚታመም ሰው ነው። የሕማም ሰው ደዌን የሚያውቅ ነው። ሰውን በፊቱ እንደሚሰውርበት የተናቀ ነው። እኛ አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟልና እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ። አሁን እግዚአብሔር የሚለውን አምላክ በለው ብለለም። በማን የተቀሰፈው? በእግዚአብሔር እንደተቀሰፈ። እግዚአብሔር የሚባለውና የሕማም ሰው የሚባለው ዳይኮቶማይት አድርጎ ኢየሱስ አምላክ ከሆነ አስቀምጡታል። ቆይ ኢየሱስ አምላክ ነው ካልክ በማን ነው የሚቀሰፈው? እግዚአብሔር እንደተቀሰፈ ቆጠር ነው ስላለ እግዚአብሔርና የሕማም ሰው የተባለው ሴፓሬት አድርጎታል። አምላክ ቆይ አንዴ አምላክን ቀሰፈው ይሉናል። አንደኛው አምላክ አንደኛውን አምላክ እየቀሰፈው ነው። አያችሁ፣ ኢየሱስ ሰው ነው።
አምላክ ምን አለው? ቀሰፈው ነው የሚለው እንጂ አምላክን አምላክ ቀሰፈው አይልም። እየተረዳችሁኝ ነው? ስለዚህ የተቀሰፈው ሰው ነው። አምላክ ከሆነ አምላክ አምላክን ቀሰፈው። ቀጥል ወደ ታች፣ ገና ብዙ ነገር እናያለን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እዚህ ጋ ነው እግዚአብሔር ወይም ያህዌ የሁላችንን በደል በእርሱ ላይ አኖራል። የሁላችንንም በደል በእሱ ላይ አኖረ። እንዴ አምላክ ከሆነ የሁላችንን በደል በእኔ ላይ አኖረ እኮ አይደለም ያለው፣ አምላክ በእሱ ላይ አኖረ ነው የሚለው። ካለበለዚያ ሁለት አምላክ አለ፣ አንደኛው መንፈስ ቅዱስ ደግሞ እየጠበቀ ነው። እንደዚህ የሚል መጽሐፍ ቅዱስ ውስጥ የለም። ቀጥል። ከእውነት ጋር ነው እኛ የምንታገለው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ቀጥል። በማስጨነቅና በፍርድ ተወሰደ። ስለዚህ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱስ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፉን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ማን ድገመው? እግዚአብሔር ያህዌ በደዌ ያደቀው ዘንድ ፈቀደ። ማን ድገምላቸው? እታች አዳም፣ ስብሐት አዳም ተደብቀ እየሰማ ያደቀው ዘንድ ፈቀደ። ማን የፈቀደው? ያህዌ ወይም አንዱ አምላክ። አያችሁ፣ አንዱ አምላክ ፈቀደ። በምን ያደቀው ዘንድ? በደዌ ያደቀው ዘንድ። አምላክ አምላክን በደዌ ያደቀዋል። አንዱ አምላክ የሆነ ቦታ ሆኖ ሁለተኛው አምላክ ሰው ሆኖ መጥቶ አደቀቀው። ኧረ እባካችሁ ማስተዋል ይኖራችሁ። አምላክ አንድ ነው። ይኸው ኢየሱስ ሰው የሆነውን ኢየሱስ ለእኛ ሲል አደቀቀው እያለ ነው። ቀጥል። መጽሐፍ ቅዱስ እንዲህ ነው የሚለው፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። ነፍሱን ስለምን? ስለ ኃጢአት መስዋዕት ካደረገ በኋላ። አሁን አምላክ ሞተ ብለን ስንጠይቅ አይ አምላክ አይሞትም። ማን የሞተው? በስጋው እንዴ! ይኸው እዚህ ጋር ነፍሱን እኮ ሰጠ። አንድ ኃጢአተኛ የኃጢአት ደሞዙ ሞት ከሆነ ኢየሱስ ኃጢአትን ሲሆን ምን ሆነ? ሞት መጣበት። ይኸው ነፍሱን ሰጠ ነው የሚለው። በደዌ ያደቀቀው አምላክ ነው። በደዌ የደቀቀው ደግሞ ኢየሱስ ነው። እና ሁለቱ የተለያዩ ከሆኑ እንዴት አንድ አምላክ ብለህ ልትናገር ትችላለህ? ቀጥል እባክህ። ይሄን የገለጸልኝ አምላክ ክብር ምስጋና ይግባው። ቀጥል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። የማን ፈቃድ? የያህዌ ፈቃድ፣ የአንዱ አምላክ ፈቃድ በእጁ ይከናወናል። የኢየሱስ ፈቃድ ነው የሚለው አይደለም። የአንዱ አምላክ ወይም የያህዌ የያህሸብ ዮድሄ ቫብሄ ይሄ ነው። እኔ እኮ ይኸውላችሁ አንድ አምላክ የሚያምኑ ግራ የገባቸው ሶስት አምላክ ስላሉ እንጂ ወደፊት እኮ ከእስልምና ጋርም እኮ መስማማታችን አይቀርም። ያህዌ የሚሉትንም እኮ አንድ አምላክ የሚሉትን ይኸውላችሁ አንድ አምላክ የሚሉት ተሰብስበን ወደ አንድነት የሚመጣውን ነገር መወያየታችን አይቀርም። ያን ጊዜ አንዱ ልክ ይሆናል፣ ወደ አንዱ እንሰበሰባለን። አለቀ። ቀጥል። ኦኬ። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ይላል። ጻድቅ ባሪያዬ ይለዋል። ሐሸም ወይም ደግሞ ዮድሄ ቫፌ አንዱ አምላክ ኢየሱስን ባሪያዬ። አሁን አንተ አምላክ ባሪያ አምላክ እኮ ነው። ሁለተኛውን አምላክ ባሪያ ያደረገው እንደው አሁን አይከብድም? እስቲ አሁን አንተ ለአንተ አየህ መጽሐፍ ቅዱስን አይደለም እነሱ 318 ሊቃውንት ያሉትን እንጂ መጽሐፍ ቅዱስን ቢሆን እኮ ይህን ያህል አንጣላም ነበር። ከሙስሊሞች ጋር ራሱ አንጣላም ነበር። የሆነ ነገር ያስማማን ነበር። ጻድቅ ባሪያዬ እኮ ነው ያለው።
አምላክ ሁለተኛውን አምላክ ባሪያ ያደረገው እያሉን ነው። ኧረ በጌታ በኢየሱስ ቀጥል። በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል ይላል። አምላክ እንዴት ነው የሚከፋፈለው? የራሱ ነው፣ ሁሉ ነገር የራሱ ነው ያለው። ለእናንተም እኮ እንዲገባችሁ ነው እኔ እንዲምለው አንድ አምላክን የምታመልኩ እኔ አንድ አምላክን የሚያመልክ ከዚህ በኋላ አልቃወምም፣ ግን በኢየሱስ ክርስቶስ ላይ ግን እንወያያለን አይደል እንጂ የማንንም የሆነ ነገር ሰው ተሳሳተ ብሎ ለምሳሌ እኔ የእፎይ ውይይት ሁልጊዜ ትክክል አይደለም ብዬ እቃወማለሁ። ቪዲዮ አሁንም የሰራሁት አለ ማየት ትችላላችሁ። እኔ ፈለገ ጳውሎስ የሚል የዩቱብ ቻናል አለኝ። ፈለገ ጳውሎስ እምነቲዝም የሚል ደግሞ ሂዱ እስቲ እዩ። እፎይ 3 አምላክ እንድናመልክ ኑ እያለ ነው። እኔ ደግሞ እንዳትሄዱ አንዱን አምላክ እንግባባለን፣ ወደፊት ስለ ኢየሱስ እናወራለን። እባካችሁ ወደ 3 አምላክ ወደሚያመልኩ አትሂዱ። ቀጥል። እንትን እናድርግ ወይስ ትቀጥሉ? እሺ እቺ ልጨርስና አንደኛ ሰው መሆኑን ሰዎች እንዲረዱ ነው። እሺ ከኃያላን ጋር ምርኮን ይከፋፈላል ይላል። ያው ምርኮን የሚከፋፈል ፈጣሪ የራሱ ነው፣ ሁሉ ነገር የሚከፋፈልበት ነፍሱ ለሞት አሳልፎ ሰጥተዋልና አለ። ያው እንደ ወሮታ ነው፣ እንደ ሽልማት ነው የተሰጠው። ግድ የለም የአምላክ ስጦታ ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ማለትም አማለደ፣ አማላጅ ነው ይላል። አንድ የዘለልነው ነገር አለ ከላይ። እስቲ አምላክ በደዌ ያደቀው ዘንድ ፈቀደ የሚለውን አንብቦ እስቲ። እሱንማ አብራራሃልን እኮ ድገመው፣ ለሰዎች ድገመው። እሺ ኢሳይያስ ምዕራፍ 53 አዳምጡ ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። አይደለም እታች አምላክ በደዌ ያደቀው ዘንድ ፈቀደ የሚል ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አምላክ በደዌ ያደቀው ዘንድ ፈቀደ። በደዌ የሚደቀው ሰው እንጂ አምላክ አይደለም። ስለዚህ ኢየሱስ በደዌ ደቀቀ። እባካችሁ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የሰው ሐሳብ በእግዚአብሔር እውቀት ላይ የሚነሳውን እናፈርሳለን አለ ጳውሎስ። የአምላክ ቃልን ነው ብላችሁ መጽሐፍ ቅዱስ ካመናችሁ ኢየሱስ ወንድ ልጅ ነው፣ ሰው ነው። ለምሳሌ ቃል ስጋ ሆነ የሚለውን በዚሁ አጋጣሚ ባብራራላችሁ ለእናንተም ይጠቅማችኋል። አምላክ አይታይም። ስለማይታይ እሺ ቀጥሉ። እሺ ጥያቄ ካላችሁ ጠይቁኝ፣ ወደፊት ነው ከእናንተ ጋር መወያየት የምፈልገው። አንድ የስላሴ ትምህርት ወይንም 3 አካል የሚለውን ነገር በብዙ ሰዎች ከተሰራጨ በኋላ ከእናንተ ጋር የምወያየው ጉዳይ አለኝ። ለውሳ ነግሬዋለሁ። ከእናንተ ጋር እንወያያለን። መጀመሪያ አንድ የጀመርኩትን ነገር ሳልጨርስ ለምን ቁርአንን ሳላቅ ዝም ብዬ መቀባጠርም አልፈልግም። ከእናንተ ጋር እወያያለሁ። አማርኛውን ቁርአኑን በደንብ አነባለሁ። አረብኛውን ደግሞ ጓደኞች አሉ እጠይቃቸዋለሁ። አንድ አምላክ በሚለው ግን ከእናንተ ጋር እስማማለሁ። ነብይ ኢየሱስ ነብይ ነው በሚለውም እስማማለሁ። ከዛ ውጪ አምላክ ልኮ ልጅ በሚለው ምናምን ብዙ ልዩነት ሊኖረን ይችላል። አሁን አንድ ጉዳይ ነው ያለኝ፣ ስላሴ የሚለውና 3 አምላክ የሚሉትን ከነሱ ጋር ያለውን ነገር መጨረስ እፈልጋለሁ። ከዛ ውጪ ከእናንተ ጋር መጥቼ እወያያለሁ። ተግባባል? አዎ ጥሩ ነው። ግን በመካከላችን ጠለቅ ያለ የመጽሐፍ ቅዱስ እውቀት ያላቸው ሰዎችም ስላሉ ምናልባት አንዳንድ ጉዳዮችም ብተውሩበት መልካም ነገር ነው። ምንም ማድረግ አይቻልም። ቀኑ ቀዳሜ ነው። ወጡ ምን እንደሚባለው ወጡ በቅቤ ነው ይባላል እና የሚገርም ነገር ነው። እኔ ያየሁት የሰማሁት ትንሽ የሆነ ነገር ትላለ እንዴ ኡስታዝ? አይ እሳቸው ማቃቸው መምህር ፈለገ ይባላሉ። እኔ ማቃቸው መጀመሪያ ኦርቶዶክስ እያሉ ቪዲዮ ይሰራ ነበር የሆነ ሰዓት ላይ ደግሞ የፕሮቴስታንት አስተማሪ ነበሩ
ከዛ በኋላ የፕሮቴስታንት አስተማሪ ከሆኑ በኋላ የሆነ ሰዓት ላይ ደግሞ ከፕሮቴስታንት ወደ ኦርቶዶክስ መጡ ተብለው በጣም በቃ አውደ ምሕረት ላይ ራሱ መጥተው እቺ መንገድ የኦርቶዶክስ መስመር ናት ምናምን ነገር ብለው እንትን ነውና እንጃ 2 ዓመት ወይ 3 ዓመት ቢቆዩ ነው እንደዛና ቲክቶክ ላይም ከፍተው ምናምን ነገር እንትን ይላሉ ምናምን በቃ በጣም ይወደዳሉ፣ በጣም ተወዳጅ ነበሩ፣ በጣም ያከብሯቸዋል ምናምንና አሁን ማለት ድብልቅልቅ ነው ያለብኝ ማለት ወይ በህልሜ መሆኑን ብቻ አረጋግጦልኝ ይሄን ብቻ ማለት ነው። እና እሳቸው ከሆኑ መመር ነገር ከሆኑ ወንድሜ አይ እኔ መልካሙ ፍስሐ በኦርቶዶክስ ተዋሕዶ ሃይማኖት ረጅም ዘመን እኔ የቄስም ልጅ ነኝ። 24 ዓመት ደግሞ በፕሮቴስታንት ያሳለፍኩ ነው። በፕሮቴስታንት ስላችሁ ያው ስሙን ለመጥቀስ እንጂ በፕሮቴስታንት ብዙ ነገር አለ። እሱን ወደፊቱ ከዛም ከነሱ ጋርም ያለው ነገር በጣም እንትን ስላለኝ እስቲ ደግሞ ወደ ሃይማኖት ለመመለስ ሳስብ እስቲ ኦርቶዶክስ ጋር መጣው። ኦርቶዶክስ ጋር 3 ዓመት ከምናምን አሳለፍኩ። ግን ማንበብ ጀመርኩ። በተለይ እነዚህ 318 ሊቃውንት መጽሐፍትን ሃይማኖተ አበው የሚለውን እጄ ላይ በውድ ዋጋ ነው የገዛሁት። እኔ ላመንኩበት ነገር ክብር አለኝ። ልክ ነህ። በጣም በብዙ ሰው በፕሮቴስታንቱ የምከፍላቸው ዋጋዎች ቀላል አይደሉም። በየመንገዱም በየምኑም እስከ ህይወት መስዋዕትነት እከፍላለሁ። ላመንኩበት ነገር እኔ ችግር የለብኝም። ክብር አልፈልግም፣ ዝናም አልፈልግም፣ ገንዘብም አልፈልግም። አምላኬ ግን ከማንም እንዳያሳጣኝ ብዙ ጊዜ እንትን የምለው እሱ ነው። በክብርም በገንዘብም በተለያየ ነገርም እኔ ፕሮቴስታንት ጋር እያለሁ በሀብትም ደረጃ ሀብታምም ነበርኩኝ። ግን አምላኬን እፈልጋለሁ። አምላኬን በመፈለግ ማለት እፈልጋለሁ ስል አነባለሁ። የሚገርማችሁ ከልጅነቴ ጀምሮ እኔ ይገርመኛል። ለመጀመሪያ ጊዜ አማርኛ ቁርአን ታተመ ተብሎ ያነበብኩ ሰው ነኝ። አማርኛውን እና አማርኛው ያኔ ከባድ ነበር፣ አሁን ይሻላል እንደው እና ጓደኞች አሉ፣ መስጊድም ሄጃለሁ። አምላክን በትክክለኛ ውስጤ እስከሚያርፍ ድረስ እፈልጋለሁ። አንዴ አረፍኩ ብዬ ስል ደግሞ ሌላ ነገር ይከተታል። አሁን ምንድን ነው እዛም ትላለህ። እንደውም አምላክ በጣም የሚወደው እኔን እንደሆነ ነው የማውቀው። ለምን ቢባል እሱም በመፈለግ አንድ ቦታ ክብርን አልፈልግም፣ ዝናን አልፈልግም፣ ለገንዘብ ብዬ ራሴን አልሰጥም። ወደ ኦርቶዶክስ ስመለስ እንደ ተመስገን፣ እንደ ደምረው፣ እንደ ቢንያም ራሴን ሰጥቼ ለገንዘብ እንትን አላልኩም። ክብር ቢገባ እንደኔ በቢሊየን ህዝብ ያየው ሰው የለም። በኦርቶዶክስ ሳተላይትም የታየሁት እኔ ነኝ። በብዙ ሚዲያ ከሶፎንያስ ጋር ራሱ በጴንጤ ባለው ነገር ብዙ ነገር ያሳለፍኩ ሰው ነኝ። ብዙ ሰው የሚለው ለገንዘብ ብሎ ምናምን ይላይ እንዴ፣ ለገንዘብ ከሆነ እኮ እኔ እኮ እስከ ነብይነት እስከ ፓስተርነት እዛ አገልግያለሁ። ይታየኛል ብዬ ብዙ ነገር ማድረግም የምችል ሰው ነኝ። እነ እዩ ጩፋ ሳይመጡ ከዛ በፊት እኮ የነበርኩ ነኝ። 24 ዓመት ቀላል አይደለም። እውነትን መፈለግ እፈልጋለሁ። እውነትን ካገኘው ይሄ ነው ብዬ ካልኩ ያንን ይዤ በሚቀጥለው ግን የተሻለ እውነት ካገኘው ወደዛ መጓዝ እችላለሁ። ይሄ አምላክ የፈቀደው ነው። በመጽሐፍ ቅዱስ ምን ይላል? ፈትኑኝ ይላል። እንደውም ብዙ ጊዜ አብርሃም አምላኩን ለማግኘት ብዙ እንትን ይላል ይባላል፣ መጽሐፉ ላይ ባይጻፍም። ስለዚህ መጽሐፉን ባነበብኩ ቁጥር በተለይ 318 ሊቃውንት ሃይማኖትን ደንግገናል። ስላሴ የሚለው የሃይማኖት ጸሎት፣ የሃይማኖት አባት የሚሉት እነሱ ናቸው ያስቀመጡት። መጽሐፍ ቅዱስ ውስጥ ብፈልገው ከልጅነት እስከ እውቀት ደግሞ ሁልጊዜ ግራ የሚገባኝ ግን የማምነው ስላሴ ነው። ሁሉም የእውነት ልንገራችሁ፣ ስላሴ ማንም ሰው አልገባውም። ግን የሚቀሰፍ ስለሚመስለው አምላክን የተወ ስለሚመስለው አንድ አምላክ ለማለት እንዲህ ይላል፣ ይከብደዋል። አብን አምናለሁ ቢል ወልድን ያሳዘነ ስለሚመስለው፣ ወልድን አምናለሁ ቢል መንፈስ ቅዱስን ያሳዘነ ስለሚመስለው ፈሌ ቶሎ ብላችሁ ተረዱ። አትረብሽ። ስብሐት እኔ 25 ሰራተኛ የነበረኝ ትልቅ ካፌና ምግብ ቤት የነበረኝ የራሴ ምግብ ቤት አፓርታማ የምኖር ባለ ሀብት ነበርኩ። ለሀብት የምጨነቅ መስሎ ከሆነ ተሸውደሃል። ሀብትም ብል ኖሮ እንደነ ተመስገን እኔ 2 ቤተክርስቲያን አሰርቻለሁ። ከመጣሁ በየገጠሩ
ለማምንበት ነገር ዋጋ ስለምከፍል ነው። አሁንም ላመንኩበት ነገር አሁን እግዚአብሔር ይመስገን ከማንም ጋር የማያጣለን አንድ አምላክን አምኜ እምነቲዝም ማለት ሃይማኖት አይደለም፣ የተቋቋመ አይደለም። አንድ አምላክን ከሚያምኑ ጋር አብሬ እጓዛለሁ። እኔ እውነት ከሆነ ሻሃዳ አይደለም ሌላ ነገር የሚባል ችግር የለብኝም። ስብሐት የመጨረሻ ይኸውልህ አምላክ ከሚያዝንብህ ሰው ቢሆን አንተን ነው። አምላክ ፈለጋ እንዴ ስብሐት እኔ ነኝ ያስገባሁ ባነሳቸው ርዕሶች ላይ ለመቀጠል ከፈለክ በስነ ስርዓት አውራ። ራስን ጥላ የወጣኸው ተመልሰ ደግሞ ያስገባው እኔ ነኝና ህጉን እኮ አላወቃችሁም። የውይይት ህጉን እኮ አላወቃችሁም። ሲሶን አስገቡትና ያወያየን ሁለታችንም። ተረጋጋ። ለአቅመ ውይይት አልደረስንም ጀምሮ ማለት ነው። መስመር እያለፍክ ነው እንትን እያልክ ያለው። ስርዓት ይዘህ ብታወራ ደስ ይለኛል። ምራቅ እንደዋጠ ሰው ብታወራ። እንደ ህፃን መታወራ ከሆነ ግን ታች ሆነ ታብታብ እንድታደርግ እናደርጋለን። ኦኬ ምንድነው ሀሳቤን አልናገር። እኔ ያልኩ ሲሶን የሚባለውን ልጅ አስገብተው ያወያዩ ቆይ ባቢሎን ሲሶን አስገባው ከታች። ለምንድን ነው የማስገባው? ለምን ላስገባው? አይ ለምንድን ነው? ቆይ አንዴ አስገባች። ግድ የለም አስገባልኝ። ፈለገኝ በመጽሐፍ ቅዱስ የሚያወራ ሰው ካለ አስገባልኝ። በብቃት ማዋየት በቤቱ ላይ ጋሺ ችግር የለውም። እኔ እኮ ህፃን ልጅ አይደለሁም እንዴ። ለምንድን ነው የሚገባው? ማውራት የሚፈልግ ከሆነ በሰዓቱ ያወራል። አውራ ሲባል ማውራት ያቃተው ሰው አስገብልኝ። ለምንድን ነው የሚገባው? ሌላ ሰው ፈልጎ ይሆናል እኮ ምንድን ነው የሚያግዘው? ለአራት የሚባል ነገር እኮ ኳስ ጨዋታ እኮ የሚገባ ኦኬ። ለምን እንደሚገባ ልንገርህ። አንተ ሙስሊም ስለሆንክ የክርስቲያኖቹ ውይይት እንዴት እንደሆነ አታውቅም። ፌር ካልሆነ 318 ሊቃውንት ከሞት ተነስተው ቢመጡ ስለ ስላሴ ለኔ ሊያስረዱኝ እስኪ አንዴ ተረጋጉ ትንሽ እንትን እስኪ ሰዓት ደቂቃ ተመድቦ ባቢሎን እንደዛ ከሆነ አስገባው። አይደለም ተረጋጋ፣ ይወያይ። ኦኬ ይሄው እስኪ አስገባውና ይወያይላቸውና ያወሩ። ስርዓት እውቀቱ ካለው ሰጥቼዋለሁ። ከሰውየው ጋር ተሰጥቼዋለሁ። የት አለ ሰውየው? ላክ አንድን ጻፍ ሲሶ ካለ አይ ቲንክ ትልልቅ ሰዎች ሲኖሩ የምናሳየው ባህሪ እንትኑ ድንበሩ እንዳይጣስ እየፈለግን እንጂ ወንድሜ 2000 ህዝብና 1800 ህዝብ ባለበት ይሄ ፈለገ ጳውሎስን መልካሙን አታናግሩት እኮ ብለዋል። እነ ሊቀ ጠበብት እነ ቄስ ዲበኩሉና እነ ያሬድ በተለይ አኬ ለምን ከኔ ጋር እስቲ ፕሮግራም አመቻቹና የትም ቤት እንዳታናጉ ተብሏል። እስቲ ለምን አያናገሩኝም? በቃ እናንተ እስቲ ይሄን ፕሮግራም አመቻቹ። ቪዲዮ ጋሼ ችግር የለውም። የእውነቴን እኮ ያወራሉ፣ ችግር የለም ያወራሉ። በጣም ያሳዝናል። የትም ይሰብካሉ፣ የትም ያስተምራሉ። እኔ ችግር የለብኝም እኮ ላመንኩት እውነት ባልናገርም ምን እኔ አንድ ያምኛለሁ። ለራሴ ችግር የለብኝም፣ ለትውልዱ ብዬ ነው እንጂ ሰውየው የለም። በነገራችን ላይ ይግባ ሲባል የነበረ ሰው የለም። አይችልም እኮ ጴንጤ ማለት እኮ ወጥ ቀማሽ ነው። በየቦታው ወጥ የሚቀምስ ጴንጤ ማለት ወጥ ቀማሽ ነው። እኔ እኮ ይኸውልህ እንዲህ አብኩቻቸው መስራት እችላለሁ። 24 ዓመት የቆየሁበት ማለት ነው። በጣም ፖለቲከኞች ናቸው። ትልቅ ሰው ስለሆኑ ወይዘሮ መልካሙ ግን ልመናውን አቁመው ለምን መተው ነው የሚረብሹት? በቃ እነዚህ ናቸው እኮ የተሳሳተ ሰው እኮ ነው ያስገባቸው። እስከ ቤት ማኔጅ ማድረግ የከበዳችሁ በጌታ ድሪማርን ታስገባለህ። ማኔጅ ማድረግ ከብደው እንኳን አይደለም ማኔጅ ሳይሆን በቃ አሁን ማውራት የሚችል ሰው ካለ ያወራ፣ ካልሆነ ግን በቃ ፈለገ ይቀጥላል። አሁን ሲሶ የሚባል ሰው እኔ አላውቀውም፣ ከነመፈጠሩ የማላውቀው ሰው ነው ይግባ እየተባለ። ማን ነው ሲሶ? ሲጀመር ሲሶ ማለት
ያኬ ደቀ መዝሙር የሆነ ስለሚተዋወቁ እኮ ነው እንዲገቡ የፈለጉት። ያቀድም ያስወጣውን ሰው የሚተካ ሰው ነው። በየቦታው እስላምም ይሁን ጴንጤም ይሁን ኦርቶዶክስም ይሁን መልካሙ እንዳይሰማ እንዳያወራ የከፈቱት ጦርነትና ፖለቲካ ነው። ለምን ቢባል በሁለቱም በኩል እኔ ችግር የለብኝም። እኔ መልካሙ እድሜ በጣም የሄደ ነው። ከእናንተ ማለት ግማሽ እድሜ እንደምበልጣችሁ እርግጠኛ ነኝ። አርፌ እኮ መኖር እችላለሁ። ግን ለእውነት ለዚች እድሜ እውነትን ተናግሬ ከልጅነት ጀምሬ የምፈልገውን አሁን እውነት አግኝቻለሁ። አምላክ አንድ ነው። መጽሐፍ ቅዱስም አምላክ አንድ ነው ነው የሚለው። ኢየሱስን አምላክ ለማድረግ የሚጣጣር ነገር በሙሉ ከኔ ጋር ማውራት ይቻላል። ስላሴን ማን እንዳለ እኔ ማስረጃውም አለኝ። አሁን በመጽሐፍ ቅዱስ አምላክ አካል አለው የሚል ሰው ካስረዳኝ እኔ በጭንቅላቴ እግሬን ወደ ላይ አድርጌ ንስሐ ገብቼ አምላክ ይቅር በለኝ እላለሁ። አምላክ መንፈስ መሆኑን ግን እኔ ማስረጃ ማስጠት እችላለሁ። ይኸው ሶስት አካል የሚል አምላክ አካል አለው የሚል ይኸው ስብሐት ያውጣና ያስረዳኝ። አንዴ አሁን ጋሺ ተረጋጋና፣ አንዴ አሁን ችግር የለውም አረፍ በል። ማውራት የሚፈልግ ከሆነ ያውራ፣ ወይም ደግሞ መጥራት የፈለገውን ሰው አሁን ይጥራው። መጥራት ትችላለህ። ማን ነው? ሲሶ ነው ሲሳይ ያልከው ሰው? አይ ቲንክ ወጣ መሰለኝ፣ ወይ ደግሞ ብሎክ ሆኗል ወይ ወጥቷል ማለት ነው። ከሌለ የሌለው እንዴት ጠራዋለሁ? ብራዘር ሼር አድርግለት፣ ሼር አድርግለት፣ ጻፍለት። ኦኬ ኦኬ፣ እሺ እሺ። አንተ ግን ማውራት ትችላለህ? ኦኬ እሺ። እስከዛ አንዳንድ ነገር በል እስኪ። ኡስታዝ ፈልገህ ነው ካሜራው የከፈተው? በፈራሰው አይደለም። ኦኬ በአምላክ የምተማመን አይደለም። ካሜራ የፈለጉበት ቦታ ቢጠሩኝ የምገኝ ሰው ነኝ። ሞትን እንኳን የምፈራ ሰው አይደለሁ። ብሞት ወደ አምላኬ ስለሚሄድ ስለማቅ ጥያቄ ልጠይቆት መምህር ፈለገ እንዴት ነው እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብለው የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው፣ መቼ እንደሆነ አላውቅም፣ እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት፣ ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት። እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም፣ ዋን ኤሰንስ ነው ያለው፣ ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው፣ ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ስላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የስላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ስላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየ። ኦኬ። ስለዚህ
እንግዲህ የነሱ የመጀመሪያ ስላሴ የሚሆን ሃይማኖት አበው የሚሆን የሃይማኖት አባቶች የሚለውን ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም፣ ግን እኮ ውስጥ ሁሉም ሰው የሚጨንቀው ስላሴ የሚለው ነገር ማንም ሰው አይገባውም። ገባኝ የሚለውን ማስረዳት አይችልም፣ ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን፣ እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ስላሴ የሚለው ነው። ስላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱን ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱሱን ስናነበው የለም። ይሄ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ፣ ጆቫ ሆንክ፣ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ያነበብኩት አላገኘሁትም። ስለዚህ ወደ ዋናው ለምንድን ነው ወደ ዋናው ኢብሩን ማጥናት ጀመርኩ። አብ ወልድ መንፈስ ቅዱስ የሚለው በብሉይ ኪዳን የለም፣ አዲስ ኪዳን የጀመረው አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ የሚለው። እሱም ስም ነው የሚለው። አሁን በስም በአካል በግብር ይለያያል ካሉን አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው እኮ የሚለው። ስም ነው እኮ የሚለው። አካል አላቸው የሚል የለም። እግዚአብሔር መንፈስ ነው የሚል አለ። በእውነትና በመንፈስ ይሰገድለታል የሚል አለ። እግዚአብሔር መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው